ማዘር ከቤት ወጥተው በር ላይ ቆመዋል። ዶክተር ኤርሚያስ በአጋጣሚ ውጭ ነበረና ምን ነው ማዘር በዚህ ብርድ ወጡ? ልጄ ሀረግን እዚህ ነው ቁጭ ብዬ የምጠብቃት፣ አልገባም ወደ ውስጥ ከዚህ በኋላ ሀረግዬ እስክትመጣ ድረስ እዚሁ ነው የምጠብቃት። ማዘር አይዞት፣ አንድ ቀን ትመጣለች። ስለዚህ ብዙ አያስቡ፣ ብዙ አይጨነቁ ማዘር። ስለተጨነቁ ምንም የሚሆን ነገር የለም። እግዚአብሔር ሲፈቅድ ብቻ ነው ሁሉ ነገር ሊሆን የሚችለው ይላቸዋል። ቢሆንም ሀረግ በዚህ ልክ ትጨክናለች ብዬ አላስብም ነበረ ልጄ። ግን ደግሞ እኔም ምናልባት እድሜም እያለቀ ስለሆነ እሱም ማሳስቧት ሊሆን ይችላል። ምናልባት እኔ ነገ በሞት የት እጠጋለሁ ካሁኑ ቦታ ልፈልግ ብላ ሊሆንም ይችላል። እኔ እንደሆነ ሰው እየከፋብኝ የራሴ ያልኳቸው ሰዎች ናቸው እየጎዱኝ ያሉትና የኔ የምለው ሰው እጅግ በጣም እየጎዳኝ ያለው የኔ ብዬ የቀረብኩት የኔ ብዬ የተጠጋዋቸው ሰዎች ናቸውና እኔ ማንም የለኝም ዶክተር። እንዲሁ ልንገርህ አይደል እኔ ምንም አይነት ሰው የለኝም፣ ብቻዬን ነኝ። ስለዚህ ልጅ ሀረግን እዚህ ቁጭ ብዬ ጠብቃታለሁ ይሉታል። ማዘር ትመጣለች፣ አይዞት፣ የማይከፈል የውድ ዋጋ ባለቤት ነዎት፣ አይዞት ይላቸዋል። ልጄ እውነት ይሄ ዋጋዬ ከተሰማት ከታወቃት ዋጋ ካለኝ እኔ እውነት ሀረግ አጨክንብኝም፣ ትመጣልኛለች ልጄ። እውነት ሀረግ እንደ ሌሎች ሰዎች አይደለችም፣ ሩሩህ አዛኝ ልጄ ነበረች። አሁን ግን ምን እንዳጨከነብኝ ባላቅም፣ ግን እውነት ትመጣለች ልጄ፣ በዛው አትቀርም ይላሉ ማዘር። አንዳንድ ጊዜ ሰይጣን እኛን ይፈታተነናል፣ አይዞት። ስለዚህ ትመጣለች አንድ ቀን፣ ምንም እንዳይጨክኑ እንዳያለቅሱ። አንዳንዴ እኛን ሰይጣን ይገፋፋናል ወዳልሆነ ነገር፣ ግን ደግሞ ለሱ ቦታ መስጠት የለብንም ልጄ። ዶክተር አመሰግንሃለሁ ልጄ፣ ተባረክ። እሺ አሁን ተነሱና ወደ ቤት ግቡ፣ ብርድ ነው ማዘር፣ ውስጥ ግቡ። የፈለገ ነገር ቢሆን አሁንም ልጄ አልቆርጥም፣ አልጨከምኩም። ልጄን እዚች ሁኝ እጠብቃታለሁኝ፣ ታገሰኝ፣ እጠብቃታለሁ ልጄ እስከምትመጣ ድረስ ሀረግዬን ይላሉ። በዛ አጋጣሚ ስልክ ይደወላል። ማዘር ቆይ አንድ ጊዜ ይህን ስልክ ማንሳት አለብኝ ይላል። ክሩቤል ነበር የደወለለት። ዶክተር ብቻ ነህ? እንደዛ ማለት ባልችልም ይለዋል። እናም ይውልህ አዳምጠኝ፣ እኔ ልንገርህ፣ ሀረግን ዛሬ ማግኘት አለብን። ስለዚህ እማግዝህ ምረዳህ ነገር አለ። ዙሮ ዛሬ ማግኘት አለብን እሷንና እነ ኮማንደርን መናገር አለብህ እንዲያገኟት እና ዛሬ እኔ እናንተ መገናኘት አለብን ይለዋል። ዶክተር ኤርሚያስም እሺ በቃ እመጣለሁ፣ እየመጣው ነው ይላል። እሺ ብሎ ክሩቤልም እዛ ጨለማ ቦታ ሆኖ እነዛኞቹ ተቀናቃኞቹ ሳያገኙበት እህቱን ማግኘት ስለፈለገ፣ ያው ማንም ሰው ባያውቀውም እህቱ እንደሆነች በደንብ ያውቃል እና እሱ ሁልጊዜ ፊቱን እየሸፈነ ስለሚመጣ ልጃቸውም ወንድሟ እንደሆነ ስለማታውቅ ብቻ ነው እንጂ ወንድሟን እሱ ግን በደንብ ጠንቅቆ ያውቃል እህቱ እንደሆነች። ከዛ ስልኩን ከዘጋ በኋላ ዶክተር ሀረግ እኮ ይሉታል። ማዘር ይቅርታ አንዴ ቆይ፣ የሆነ ቦታ ደርሼ መምጣት አለብኝ፣ አንዴ ጠብቁኝ ይልና ወደ ውስጥ ይገባል። እሳቸውም እዛው አንገታቸውን ድፍት እንዳደረጉ በር ላይ ቁጭ ብለው መጣው ማዘር ብሏቸው ትቷቸው ወጥቶ ሄደ። ሊዲያ ቤት ነበረችና እሺ ሴትዮ ኤርሚያስ ወዴት እንደሄደ ታውቂዋለሽ? ንገሪኛ፣ ልትነግሪ ትችያለሽ ይሏታል። እባክዎ ንገሪኝ የት እንደሄነ። ምን እዚህ ስታወሪያ ነበር? እኔ አላቅም ልጅ፣ ስልክ ተደውሎለት ነበር፣ አላቅም ማን እንደደወለለት ግን አላቅም፣ ንገሪኝ
ይውልሽ አንድ ነገር ልንገርሽ፣ ምናልባት ሐኪም ቤት ተጠርቶ ሊሆን ይችላል። እኔ አላቅም። ካልነገረኝ ከየት አባቴ አምጥቼ ልንገርሽ? ግምቴን ነው የምነግርሽ እኔ። ስለዚህ እኔ ምን አውቃለሁ እንግዲህ ከነምበርሽ እዚህ እንዳልገለበጥሽ ትልና ሊዲያ በቁጣ ማዘርን ትገላምጣቸዋለች። እሳቸውም አይ ይሉና አንገታቸውን ድፍት አድርገው እሷን በሩን ውርውራባቸው ተመልሳ ወደ ውስጥ ትገባለች። ሁልጊዜም የእሷ ንግግር ነው ማዘርን አንገት የሚያስደፋቸውና አንገታቸውን ደፉ። ዘበነ መጠጥ ቤት ቁጭ ብሏል። የምትደውልለትም እየጠበቀ ነበርና የምትደውልለትም ሊዲያ ነበረች። ዘበነም ስልኩን አንስቶ የሆነ ነገር ይሸተኛል ትለዋለች። የስንት ወርንሽ ነች? የስንት ወርነሽ ሲላት እየሳቀች እሱም እየሳቀ ይኸውልህ ስማ አንድ ነገር ልንገርህ፣ ዶክተር ከቤት ተቻኩሎ ወጥቷል። እባክህን ምንግርን ስማኝ ባክህን። ምናልባት ቢሸንት ይኖረዋል እዛ ላይ ሄደው። ባክህን አንተ ደግሞ ያልሆነ ነገር አገምት አስብ